ሰብስክራይብ በማድረግ ቤተሰብ ይሁኑ። እነዛን ያመኑትን ሰዎች አላህ ሚንኩም ከናንተ መካከል ያመኑትን ሰዎች ከፍ ያደርጋቸዋል። በምን ወለዚነ ኡቱል ዒልመ ደረጃ እነዛ ዕውቀት የተሰጡትን ሰዎች በደረጃ ከፍ ያደርጋቸዋል። ዒልም ማለት ሐዲስን ማብዛት አይደለም ይላሉ አብዱላህ ኢብኑ መስዑድ። ወላኪነል ዒልሙ አን ከስረቲል ኸሽያ አላህ መፍራት ነው ዒልም ማለት። እንደዛማ ከሆነ የሁዶችን አላህ ሲመስላቸው ከመሰለል ሒማሪ የሕሚሉ አስፋራ እኮ ነው። አህያ ኩቱቡ ሲታ ብትሸከም የኪታብ አይነት ብትሸከም ትረዳዋለች፣ ታውቀዋለች። የሁዶችን አላህ በዚህ መሰላቸው። ገንዘብ ሰጥቶት ዕውቀት የሰጡ አሉ አንድ። ወአብድን ሌላኛው ደግሞ አሉ ረዘቀሁ ላሁ ዒልመን አላህ ዕውቀት የረዘቀው ወለም የርዝቅሁ ማለን ገንዘብ ግን ያረዘቀው። ዕውቀት አላህ ምን ማሰብ ምን መነየት እንዳለበት ያውቃል። ከዛ ምን ይላል? እንደው ያ አላህ ይላል ኸይር ነገርን ይመኝና እንደው እኔም እንደሱ ገንዘብ ቢኖረኝ ለአሚልቱ ቢአመሊ ፉላንን ፈሁወ ቢንየቲሂ እከሌ በሰራው እንደሚሰራው ስራ እኔ ምሰራ ነበር በንያው ነው። ፈአጅሩሁማ ሰዋኡን በአጅር እኩል ይሆናሉ አለ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐላ ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላህ ወሊዩ ሷሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ ወበዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። እንደተለመደው ዛሬም አንድ ለየት ባለ ርዕስ ከእናንተ ውድ ወንድሞች፣ እናቶች፣ አባቶች ጋር ቆይታ አደርጋለሁ። ከዛ በፊት ግን ባለፈው ፕሮግራማችን ላይ ስለ አማና ስናነሳ ሰዓት አጠረኝና አንድ መነሳት ያለበት በአማና ጉዳይ አብዛኞቻችን የዘነጋነው ስለሆነ አንድ ሐዲስ ግን ጠቆም አድርጌ ልለፍ። አማና በብዙ መልኩ እንደሚገለጽ ተመልክተናል። ፕሮግራሞችን ተከታትላችኋል። ከአንድ ወንድምህ ጋር ሚስጥር ተነጋግረህ አውርተህ ከተለያየህ በኋላ ያንን ሚስጥር መጠበቅ አማና ነው። ረሱል ዓለይሂ ሰላቱ ወሰላም ሐዲስ ላይ ሲነግሩን እንዲህ አሉ፣ ኢዛ ሐደሰ ረጁሉ ቢልሐዲሲ ሱመ ልተፈተ ፈሂየ አማና። አንድ ሰው ከአንድ ሰው ጋር አንድ ነገር አውርቶ ከዛም ዞር ካለ ወደ ቀኝ ወደ ቀር ብሎ ዞር ካለ ፈሂየ አማነቱን እቺ አማና ናት። ሚስጥሩን ለሰው ልታካፍልበት አይገባም። ወንድምህ የሆነ ነገር ነግሯል፣ አማና ነው፣ ልትጠብቅ ይገባል። አንድ ይሄ። ሁለት በስልክ እያወራን ዛሬ አማና ነው ወንድሜ አምኗለው ማውራውን ነገር እሱ ብቻ ነው እንትሚልብ የሚለው በአማና ሲያወራ አንተ ሪከርድ ስታደርጊያት እህትሽን አማና እያጎደልን ነው። ማንም ሰው እንዲሰማ ያልፈለገው አንተን ሲያወራ ላውድ ስፒከር አድርገ ሰው እንዲሰማው ማድረግ አማና ማጓደል ነው። አምኖህ እያወራ አማናውን ልታጓድል አማናዋን ልታጓዲ አይገባም። እነዚህ የአማና አይነቶች ናቸው፣ ልንጠነቀቃቸው ይገባል። ሰው ሚስጥር ብሎ ከነገረ ይሄ አማና ነው። ከባድ ጉዳይ ስለሆነ ነው ዛሬም እቺን ነገር የዛኔ ሰዓት ስላስጠረኝ ሳልናገር ከማልፈ ማለት ነው። ዛሬ በዚህ በአዲስ ፕሮግራም ላይ ያቀረብኩት የዛሬው ርዕስ የተከበሩ ናቸው። ናም የተከበሩ ናቸው። አላህ ያላቃቸው ምስክርነት ቃል ከሱና ከመላእክቶች ቀጥሎ እንዲመሰክሩ ያደረጋቸው ሸሂደ አላሁ አነሁ ላ ኢላሃ ኢላሁ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቅስት ብሎ አላህ ራሱ ከሱ ውጭ በእውነት የሚመለክ አምላክ የለም ብሎ እንደመሰከረው መላእክቶችን ቀጥሎ ደግሞ እንደዚሁም የእውቀት ባልተቤቶች ብሎ አላህ የገለጻቸው ስለ ዓሊሞች
ስለ ዕውቀት ዛሬ እንወያያለን። ዕውቀት ማለት ምንድነው? ዓሊምስ ትክክለኛው ዓሊም ማን ነው? ቁርአን ከጠቀሰው ሐዲስ ከጠቀሰው ጋር በማንሳት ኢንሻአላህ ይህን ፕሮግራም ዛሬ እንመለከታለን። ዕውቀት በእስልምና ትልቅ ቦታ ስላለው አላህ ነብዩን ሰለላሁ ዐለይሂ ወሰለም አንተ ልትለምነኝ ጨምርልኝ ብለህ ልትጠይቀኝ የሚገባ ነገር ቢኖር ከዕውቀት ውጪ ሌላ ነገር የለም ያላቸው። ምን አላቸው አላህ? ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ ዕውቀትን ጨምርልኝ ብለህ ለምነኝ አላቸው። ወቁል በል ረቢ ጌታዬ ወይ ዚድኒ ጨምርልኝ ዒልመን ዕውቀትን ጨምርልኝ። ሱብሃንአላህ ነብዩ እንዲጨመርላቸው የታዘዙት ነገር ምንድነው? ዕውቀት ነው። ለምን? ዕውቀት ትልቅ ቦታ ስላለው። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም ኢማም ቱርሚዚ በዘገቡት ታላቁ ሰሃባ አባ ሁረይራ ባስተላለፉት ሐዲስ ላይ ዱዓ ሲያደርጉ እንዲያደርጉ ነበር። አላሁመ እንፈዕኒ ቢማ አለምተኒ፣ አላህ ወይ ባሳወቀኝ ነገር ጥቀመኝ። ወዓልምኒ አሳውቀኝ፣ ማ የንፈዑኒ የሚጠቅመኝን፣ ወርዙቅኒ ዒልመን የንፈዑኒ የሚጠቅመኝን ዕውቀት ደግሞ ለግሰኝ ስጠኝ። ወዚድኒ ዒልመን ዕውቀትን ጨምርልኝ። አልሐምዱሊላህ አላ ኩሊ ሓል፣ በማንኛውም በየትኛውም ቦታ በውን በየትኛውም ሁኔታ ቦን ምስጋና ላንተ ይገባው። ወአዑዙ ቢላህ ሚን ሓሊ አህሊናር፣ ከእሳት ሰዎችም ከመሆን ባንተ እጠበቃለሁ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ይህን ዱዓ ያደርጉ ነበር። አላህ ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን፣ እነዛም ያውቁና የማያውቁ አንድ ናቸው? ይስተካከላሉ? በጭራሽ። እንድንገነዘበው አላህ ያመጣው መጠይቅ ነው። በምንም መልኩ ሊስተካከል አይችልም። ዓሊምና ጃሂል፣ ብርሃንና ጨለማ እኩል እንደማይሆኑ ሁሉ ዓሊምና ጃሂልም እኩል አይሆንም። የርፈዒላሁ አለዚነ አመኑ፣ እነዛን ያመኑትን ሰዎች አላህ ሚንኩም ከእናንተ መካከል ያመኑትን ሰዎች ከፍ ያደርጋቸዋል። በምን? ወለዚነ ኡቱል ዒልመ ደረጃት፣ እነዛ ዕውቀት የተሰጡትን ሰዎች በደረጃ ከፍ ያደርጋቸዋል። ዕውቀት ያላቸው ሰዎች ትልቅ ቦታ አላቸው። ኢነማ የኽሸላሃ ሚን ዒባዲሂል ዑለማ፣ አላህ መሰከረ። ከባሪያዎቼ በትክክለኛ እኔን ሊፈሩኝ የሚችሉት ዑለማዎች ናቸው አለ። ማን ነው ዑለማ ማለት? አብደላህ ብኑ አባስ ሲናገሩ ምን ይላሉ? ዩሪዱ አላህ የፈለገው እዚህ ጋር ኢነማ የኻፉኒ ሚን ኸልቂ፣ ከፍጡራኖቼ ነው የሚፈሩኝ። መን ዓሊመ ጀበሩቲ ወዕዘቲ ወሱልጣኒ፣ የእኔን ሀያልነት፣ ታላቅነት፣ አሸናፊነት የተረዱ ያወቁ ናቸው። አላህን ያላወቀ አላህን አይፈራም። አላህን በተገቢ ሁኔታ ደግሞ የሚያውቁት ማን ናቸው? ትክክለኛ ዓሊሞች ናቸው። አብደላህ ብን መስዑድ እንዲላሉ ይህን የቁርአን ይዘው ለይሰል ዒልሙ አን ከስረቲል ሐዲስ፣ ዒልም ማለት ሐዲስን ማብዛት አይደለም ይላሉ አብደላህ ብን መስዑድ። ወላኪነል ዒልሙ አን ከስረቲል ኸሽያ፣ ኸሽያ አላህን መፍራት ነው ዒልም ማለት። አላህን ካልፈራ ዕውቀት ደርድሮ አላህን ካልፈራበት የፈለገውን የሚናገርበት ከሆነ ሰውን የሚዘረጥጥበት ከሆነ ሐቅን የሚደብቅበት ከሆነ ይሄ ዕውቀት አይባልም። እንደዛማ ከሆነ የሁዶችን አላህ ሲመስላቸው ከመሰል ሒማሪ የሕሚሉ አስፋራ እኮ ነው። አህያ ኩቱቡ ሲታ ብትሸከም፣ የኪታብ አይነት ብትሸከም ትረዳዋለች? ታውቀዋለች? የሁዶችን አላህ በዚህ መሰላቸው። ለምን? አውቀው የጠመሙ ስለሆነ፣ የአላህ ፍራቻ ቀልባቸው ላይ ስለሌለ፣ ባወቁት ዒልም ጥመትን ስለጨመረባቸው አላህ በዚህ መልኩ መሰላቸው። ስለዚህም አላህን መፍራት ማለት ይላሉ ሐሰን አልበስሪ ሲያስቀምጡ ደግሞ አልዓሊም፣ ዓሊም ማለት መን ኸሽየ አራሕማነ ቢልገይብ፣ አራሕማንን በሩቁ የፈራ ነው። ወረገበ ፊማ ረገበ አላሁ ፊህ፣ አላህ እንዲሰራ ባደረገው ነገር ላይ የከጀለ የሰራ ወደዛ ነገር የተጣደፈ። ወዘሃደ ፊማ ሰኺጠ አላህ ፊህ፣ አላህ በጠላው ነገር ላይ ደግሞ ምን ያደረገ? ወደኋላ ያለ ዙሁድ ሆነ፣ ከዛ የራቀ። ثم ተላ ከዛ ቀሩ ሐሰን አልበስሪ ኢነማ የኽሸ አላህ ሚን ዒባዲሂ ልዑለማ፣ ከባሪያዎቹ አላህን በተገቢ ሁኔታ የሚፈሩት ዑለማዎቹ አዋቂዎች ናቸው። ኢነላህ ዐዚዙን ገፉር፣ አላህ አሸናፊ መሃሪ የሆነ ጌታ ነው ብሎ አላህ ቁርአን ላይ በዚህ መልኩ ገለጸው። ነዓም ዓሊም ማለት አውቆ ተግባራዊ ያደረገ
እነዚህ ዓሊሞች ደረጃቸው ከፍ ያሉ ናቸው። ነገር ግን አውቆ የጠመመ ሰዎችን ወደ ጥመት የሚጠራ ዕውቀት አለ ብሎ ሰዎች ሲከተሉት ሰዎችን ወደ አልሆነ ጎዳና የሚያመላክት ሐቅን የሚደብቅ ከሆነ ይሄ ከይሁዶች ነው የሚመደበው። ሱረቱ ፋቲሃ 3 ቡድኖችን ታናግራለች። ሱረቱ ፋቲሃ ኢብኑ አልቀይም ረሕመቱላሂ ዐለይሂ ሱረቱ ፋቲሃን ያነሱና እነዚህ 3 ቡድኖች እዚህ ላይ ያለበት ባህሪ ካለ ከነዚህ ይመደባል ይላሉ። አንደኛው ማናቸው? ሲራጠል ለዚነ አንዓምተ ዐለይሂም እንቀራለን አይደል? ውለታን ከዋልክባቸው ካጣቀምካቸው አድርገን ማናቸው? አውቀው ተግባራዊ የተገበሩ አላህን የፈሩ በአላህ መንገድ ላይ ቀጥ ብሎ ይሄዱ ሚነ ነቢይን ወስዲቂን ወሹሃዳ ወሷሊሂን ከነዚህ የሚመደቡ ገይሪል መግዱቢ ዐለይሂም ከተቆጣባቸው ውጭ አርገን ማናቸው? የተቆጣባቸው ሁሙል የሁድ የሁዶች ናቸው። ለምን ተቆጣባቸው? አውቀው ስለጠመሙ። ዒልሙ አለ ዕውቀቱ አለ፣ ጥመት መንገድን መረጡ። ወለዳሊን ከጠማማዎችም ውጭ አርገን ሲባል አሚን እንላለን ዱዓ ስለሆነ። ማናቸው ጠማማዎቹ? ነሳራዎቹ። ለምን? አላህን ሲገዙ በማህይብነት ነው፣ ያለ ዕውቀት ነው። ስለዚህም ይላሉ ኢብኑ አልቀይም ያለ ዕውቀት አላህን የሚገዛ ከሆነ እዚህ ቦታ ላይ ነው ያለው። አውቆ የሚጠም ከሆነም እዚህ ቦታ ነው ያለው። አውቆ የሚተገብር ከሆነ አላህ ከነዚህ ሲራጠል ለዚነ አንዓምተ ዐለይሂም ካላቸው የመደባቸው ሰዎች እነዚህ ናቸው። ስለዚህ ዕውቀት አስፈላጊ ነው፣ ጥርጥር የለውም። እስልምና የምን ዲን ነው? የዕውቀት ዲን ነው። የወረደው ምንድን ነው? ኢቅራ አይደል? አንብብ ነው። እስልምና ተመራመር፣ አንብብ ነው። ለምንድን ነው ዛሬ ሰው የሆነ ነገር ሲሰራ ዕውቀቱ እንኳን ያልደረሰበት ሰው ከሆነ ይሄ የምትሰራው ደሊል አለ ማስረጃ አለ ይላል? ለምን? እስልምና በማስረጃ የምንንቀሳቀሰው ዲን ስለሆነ። ዝም ብለን በመሰለኝ በደሳለኝ እንደፈለኩ በስሜት የምጓዘው ዲን አይደለም። ስለዚህ ሰው ዕውቀቱ እንኳን ሳይደርሰው ማለት ነው አንተ እኮ ስትሰራው ደሊል አለ፣ ግን ዕውቀቱ ያልደረሰው ሰው ምን ይላል? ደሊል አለ ብሎ ይጠይቃል። ለምን? ደሊል እንደሚያስፈልግ ማስረጃ እንደሚያስፈልግ ዝም ብሎ በስሜት መከተል እንደሌለብን ሰው በአጠቃላይ ያውቃል። ኢስላም በዚህ ነው የተመሰረተው። አንብብ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያ የወረደው ቁርአን ነው። ነገር ግን እኛ እናነባለን ወይ? ጥያቄ ያ ኡመተ ኢቅራ፣ የንባብ ትውልድ ወይ ኡመት ወይ ለምንድን ነው ማታነበው ነው እኮ መልእክት። እኛ እናነባለን ወይ? ስለዚህም አላህ ሱብሓነሁ ወተዓላ እነዚህን የቁርአን አንቀጾች ሲያመጣና ሲያናገረን ስለ ዕውቀት ያለውን ስለ ዓሊሞች ያለውን ደረጃ እየነገረን ነው። ዕውቀት ያላቸው ሰዎች ኸይር ነገር የተባለ በአጠቃላይ አላህ ሰጥቷቸው፣ አላህ መልካም ነገር ሲሻልህ ሲፈልግልህ ዲንን እንድትረዳ አላህን እንድታውቅ ነብዩን ሰለላሁ ዐለይሂ ወሰለም እንድታውቅ ሐላል ሐራም እንድታውቅ ሱናው ቢድዓው ምንድነው ሽርኩና ተውሂድ የቱ ነው እንዴት ነው እንድታውቅ አላህ ያገራልሃል። መን ዩሪድላሁ ቢ ኸይረን ይፈቅሁ ፊዲን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ኸይር የሻለት ሰው የዲን ዕውቀትን ሸሪዓን እንዲያውቅ እስልምናን እንዲረዳ አላህ ያደርገዋል። ወላሂ ጭንቀታችን ሊሆን የሚገባው ይሄ ነው። ጭንቀታችን ይሄ ነው ሊሆን የሚገባው። ስንቶቻችን በንግዱ በምኑ እንላለን? እንደው ከሱቢ በኋላ ጊዜ ይዘን ከመግሪብ በኋላ አካባቢያችን ሂደን ይሄ ዳዕዋ እኮ ማነቃቂያ ነው። ተማሩ፣ ነቃበል፣ ካንቀላፋ ከእንቅልፍ ነቃ ማነቃቂያ እንጂ ትክክለኛው ዒልመቱ ነው ቁጭ ብለን ዓሊሞች ዘንድ የምንማረው ነው። ቁርአኑን ይዘን ተፍሲሩን የምንማረው ነው። የሲራ ኪታቡን ይዘን የነብዩን የህይወት ታሪክ የምንማርበት ነው። ፍቅሁን ይዘን ሐዲሱንም አቂዳውንም ይዘን ኪታቡን ስንማረው ትክክለኛው ዒልም እንደዛ ነው። ይሄ ዳዕዋ ማነቃቂያ ነው። ስንቶቻችን ግን እንደዚህ አይነት ፍርሳዎችን ቢያንስ በየመስጊዱ ያሉትን እድሎችን እንጠቀማለን ወይ? ዛሬ ለማይረባ ነገር እኮ ሰው ገንዘቡን ከፍሎ ይሰባሰባል አይደል? ጥቅም ለሌለው ነገሮች እንደው አላህ ለሚጠቅመን ነገ የውመል ቂያማ መልስ ልንሰጥለት ለሚገባው ጉዳይ ጊዜን በመንጨርሰው ሲለ ያ ረቢ ይኸው ቁጭ ብዬ ዒልም ስቀራ ብለን እንድንመልስ እንደው ምን ስራ አለን? ራሳችን እንድንጠይቅ ነው የዛሬው ፕሮግራም የተዘጋጀው። አላህ ሱብሓነሁ ወተዓላ ዓሊሞች ትልቅ ደረጃ አላቸው። ዱንያ በውስጧም ያለ እሷም ራሱ የተረገመች ናት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ማን ነው የሚድነው ታዲያ? የተረገመች ናት እኔ አይደለሁም። ረሱል ዐለይሂ ሰላቱ ወሰላም አዱንያ መልዑነቱን መልዑኑ ማ ፊሃ፣
ዱንያ የተረገመች ናት። መልዑን ማ ፊሃ በውስጧ ውስጥ ያለውን በአጠቃላይ የተረገመ ነው። ኢላ ዚክረላህ አላህን የሚያወሳ ሲቀር፣ ወማ ወላሁ አይ ጣዓቱላህ አላህን የታዘዘ ሲቀር፣ ወዓሊመን ዓሊም ሲቀር፣ አው ሙተዓሊመን ወይንም ሙተዓሊም ተማሪ ሲቀራል። ታዲያ ከሚረገሙት መሆን እንፈልጋለን? አላህን የሚዘክር ከዚህ ተነጥሏል። በአላህ ትእዛዝ ላይ ቀጥ ያለ ከዚህ ተነጥሏል። ዓሊም አስተማሪ ከዚህ ተነጥሏል። ሙተዓሊም ተማሪ ዒልምን የሚማር ከዚህ የተነጠለ ነው። ከዛ ውጭ ግን ምንድናት አሉ ነብዩ ሰለላሁ ዐለይሂ ወሰለም? መልዑን ማ ፊሃ የተረገመች ናት። በሷ ውስጥ ያለን በአጠቃላይ የተራገመ ነው። አላህ ቁርአን ላይ እንደገለጸው ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ ገንዘቦቻችሁ፣ ልጆቻችሁ፣ ቤተሰቦቻችሁ አላህን ከመውሳት አያዘናጓችሁ። ወመን የፍዐል ዛሊከ ይህን ነገር እምቢ ብሎ የሚፈጽም ካለ ፈኡላኢከ ሁሙል ኻሲሩን እነሱ ናቸው ከሳሪዎች አለ አላህ። አያዘናጓችሁ ከአላህ ትእዛዝ፣ አያዘናጓችሁ ዚክር ከማድረግ፣ ዒልም ከመማር ከማስተማር፣ ለአላህ ዲን ከመስራት አያዘናጓችሁ። ዓሊሞች አላህ ደረጃቸውን ከፍ አደረገው። ትክክለኛ ዓሊሞች የምንወድ የምንከተል እኛም እዛ ደረጃ ላይ ለመድረስ የምንጥር አላህ ያድርገን። የዓሊሞችን ደረጃ ተመልከቱ። ረሱል ሰለላሁ ዐለይሂ ወሰለም አቢ ደርዳ ታላቁ ሰሃባ ባስተላለፉት ሐዲስ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል መን ሰለከ ጠሪቀን የብተጊ ፊህ ዒልመን ሰሀለ ላሁ ለሁ ጠሪቀን ኢለል ጀና። እውቀትን ፈልጎ መንገድን የጀመረ የተጓዘ የሸሪዓ እውቀትን ኢስላምን ለመረዳት መንገድ የጀመረ ሰው አላህ የጀነትን መንገድ ያግራራለታል። አላሁ አክበር። አንተ እውቀት ፈልገ ኢስላምን ለመረዳት ብለህ መንገድ ስትጀምር የትኛው መንገድ እየሄድክ ነው? የጀነት መንገድ እየሄድክ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ። አላህ ይወፍቀን። ቀጠሉና እንዲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወኢነል መላኢካ መላእክቶች እኮ ለተደው አጅኒሐተሃ ክንፎቻቸውን ይዘረጋሉ፣ ዝቅ ያደርጋሉ ሊጣሊብል ዒልም ለእውቀት ፈላጊዎች ሪደን ቢማ የስናዕ በሚሰራው ነገር ወደው ተደስተው ዝቅ ይላሉ፣ ያካብባሉ፣ ክንፋቸውን ይዘረጋሉ። ማን? መላእክቶች አሉ። ወኢነል ዓሊም የሆነ ሰው አሉ ሊየስተግፊሩ ለሁ ለሱ እስትግፋር ያደርጉለታል መን ፊ ሰማዋት ወመን ፊል አርድ በሰማያት በምድር ያለው በአጠቃላይ በሰማያት ስንት ነገር አለ፣ በምድር ስንት ነገር አለ። ዱዓ ያደርጉለታል፣ እስትግፋር ያደርጉለታል። ሐታ الحيتان في الماء አሳ እንኳን ሳትቀር ባህር ውስጥ ያለች ውሃ ውስጥ ያለች አሳ ሳትቀር እስትግፋር ያደርጉለታል። በሌላም ዘገባ እንደመጣው ነምል ጉንዳን ጉድጓዳ ውስጥ ሆና እስትግፋር ታደርጋለች። ለማን? ለዓሊሞች አሉ። ወፈድሉ العالم على العابد የዓሊሞች ደረጃ ከዓቢዶች፣ ዓቢድ ማለት አላህን ይገዛል እውቀት የለውም፣ ደረጃው ሲያነጻጽሩ ከፈድል القمر على سائر الكواكب ልክ እንደ ጨረቃ ቦግ ብላ ወጣ ከሌሎች ከዋክብቶችን ሰማይ ላይ አይተን ጨረቃ ቦግ ብላ ስትወጣ ልዩነቱ ምን ያህል ነው? በጣም ከባድ ነው ልዩነቱ። እንደዚህ ነው የማን የዓሊሞችና የሌሎች ደረጃ አሉ። ወኢነል ዑለማዎች ማለት ወረሰቱል አንቢያ የነቢያቶች ወራሾች ናቸው። ወኢነል አንቢያዎች ደግሞ ለም ይወርሱ ዲናራን ወላ ድርሃመን ወርቅም ብርም አላወረሱም። ወኢነማ ወረሱል ዒልመ ያወረሱት ምንድነው? ዒልምን ነው፣ እውቀትን ነው። ፈመን አኸዘሁ ያን እውቀት የያዘ አኸዘ ቢሐظን ዋፊር ትልቅ ድልብን ሀብትን በርግጥም ይዘዋል አሉ። ማን? ዓሊሞች ደረጃቸው። ዓሊምን ልናከብር ዓሊምን ልንወድ ይገባል። በተለይ ወላሂ የሀገራችን ዓሊሞች መከራ ተፈራርቆባቸው ነው ዒልምን የቀሰሙት። የሁለት ሰዓት መንገድ ባዶ እግራቸውን እየሄዱ ሲመለሱ የሁለት ሰዓት መንገድ ለዛውም ቅርብ የሚባለው ማለት ነው። እግሮቻቸው እሾህ እየወጋቸው ደም እየደማ በጨለማ በኩራዙ ላይ ዒልሙን ሲቀሩ ሲያናፍጡ ጥቁር ንፍጥ እያወጡ በስቃይ ተርበው ያ አላህ ይህን ዒልም ቀስመው ዛሬ እኛ ዘንድ አድርሰውታል።
ዝም ብሎ የመጣ ዒልም አይደለም። ታላቁ ዓሊም ዶክተር ሼክ መሐመድ ሐሚዲን ሐፊዘሁላህ አላህ ይጠብቃቸው አንድ ቀን አሉ ሼክ ራፊቅ ሐጂ ራፊቅ ረሕመቱላህ ዐለይሂ ሙሐዲስ ናቸው። ዒልም እየተማርኩ ግድግዳ ተደገፍኩ አሉ። ከኔ ጋር የሚማሩ ደረሶች ምን ይንቀባረራል ብሎ እንትን ይሉኛል። እኔ ግን ያን ቀን አሉ በጣም እርቦኝ መቀመጥ ጭምር አቃተኛ። በቃ ግድግዳውን ተደገፍኩ አሉ። በዚህ መከራ ነው ዒልሙ የመጣው። ዝም ብሎ የመጣ ዒልም አይደለም። እንደነዚህ ዓሊሙ ረባኒ የሆኑትን አላህን ሊጠብቃቸው ዱዓ እያደረግን እንደዚሁም ደግሞ ሰውን ደግሞ ዕውቀት አለን ብሎ ደግሞ የሚያጠሙትን ደግሞ አላህ እንዲመራቸው ዱዓ እያደረግን ልንጠነቀቅ ይገባል። ለምን ከተባለ ዓሊም ከተንሸራተተ ዓሊም ከወደቀ ማህበረሰቡ ምን ይሆናል? ይንሸራተታል። በሰሞኑ እየሰማና እርግማንን ጭምር አላህ ያጥፋችሁ። ወላሂ ያሳፍራል፣ በጣም ያሳፍራል። እንዴት አንድ መሪ ከሆነ አካል እንዴት ይጠበቃል? ያሳፍራል ሐቂቃ። ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ አልነበሩም። ነብዩ ሰለላሁ ዐለይሂ ወሰለም ተሳዳቢ አልነበሩም። እሳቸውን ስንከተል እኮ ሙሉ ነገራቸውን ነው መከተል አለብን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ነደረላሁ ኢምራአ አላህ ይህን ሰው ፊቱን በብርሃን ያድርገው ያብራለታል። ማን ሰሚዐ ሚና ሸይአን ከኛ አንዳች ነገር ሰምቶ ፈበለገሁ ያደረሰ ከማ ሰሚዐሁ እንደሰማው አየ ሳይጨምር ሳይቀንስ ማለት ነው። ዛሬ ታዲያ የነብዩን ዐለይሂ ሰላቱ ወሰላም መልእክት ለምን ይደበቃል? ነብዩ ያስተላለፉት ነብዩ ያስተማሩት ለምን ይደበቃል? ለምን በነብዩ ዐለይሂ ሰላቱ ወሰላም ላይ ይዋሻል? ረሱሉ ዐለይሂ ሰላቱ ወሰላም በእኔ ላይ የዋሸብኝ ሰው መቀመጫው ጀሃነም መሆኑን ካሁኑ ይወቅ ነው ያሉት በሐዲሳቸው ላይ። ረሱል ዐለይሂ ሰላቱ ወሰላም አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ እንዲህ አሉ፣ በልጉ አኒ ወለው አያ፣ አንድችም አንቀጽ አንድችም ሐዲስ ብትሆን ከኔ የሰማችሁትን አድርሱ። ወሐዲሱ አን በኒ እስራኤል ወላ ሐረጅ፣ ከበኒ እስራኤልም የሚነገሩ ታሪኮችን አጣርታችሁ አውሩ፣ ችግር የለውም አሉ። ወመን ከዘበ አለየ፣ በእኔ ላይ የዋሸ የቀጠፈ ሙተአሚደን እየታወቀው አውቆ ማለት ነው አውቆ እርግጠኛው ነው በእኔ ላይ የዋሸብኝን ሰው ፈልየተበወዕ መቅዐደሁ ሚነናር ረዋሁ አልቡኻሪ፣ መቀመጫው ጀሃነም መሆኗን ይወቃሉ ነብዩ ሰለላሁ ዐለይሂ ወሰለም። መቀመጫው ጀሃነም መሆኑን በእኔ ላይ የቀጠፈብኝ እኔ ያላልኩትን እንዲህ ብሏል ብሎ የተናገረ ጀሃነም መቀመጫ መሆኑን ይወቃሉ ረሱል ዐለይሂ ሰላቱ ወሰላም። ዒልም ሲኖረህ ዕውቀት ሲኖረህ ወደ ትክክለኛው መንገድ እንድንጣራ ነው አማና የተሰጠን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሙስሊም በዘገቡት ሐዲስ መን ደዓ ኢላ ሁዳ፣ ወደ ትክክለኛ መንገድ የተጣራ ካነ ለሁ ሚነል አጅሪ፣ ለሱ አጅር ምንዳለው ምስለ ኡጁሪ መን ተበዐሁ፣ በተከተለ ሰው ልክ አጅር አለው። ላ የንቁሱ ዛሊከ ሚን ኡጁሪሂም ሸይአን፣ ከተከተላቸው ሰዎች ከተከተሉ ሰዎች አጅር ሳይቀንስ ለሱ እጥፍ ድርብ ተደርጎ ይሰጣል። አንተ መልካም አመላከት ኸይር ነገር አመላከት፣ አንተን ትምህርትን ሰምተው ኸይር ነገሩን ሰምተው ትክክለኛ እስልምና አስተምረን ሰምተው ሰዎች በተከተሉ በሰሩ ቁጥር አንተ የአጅሩ ተካፋይ ነህ። አላህ ይጠብቀን። ደግሞ ወመን ዳዓ ኢላ ዶላላ፣ ወደ ጥመት ሰውን የጠራ ወላሂ በዚህ ዘመን እየሰማን ነው በሚዲያው ወደ ሽርክ ሰውን የሚጠራለ እስቲጋሳ እያለ ሸሆቹ ነቢያቶችም ሷሊሆችም አው መስጠት ይችላሉ ልጅ እያለ ዳዕዋ የሚያደርግ እየሰማን ነው። አንተ እንዴት ያ አላህ በግልጽ ነብዩ ዐለይሂ ሰላቱ ወሰላም የከለከሉትን የተዋጉለትን ከባዱን ኢሹ አንስተህ ሐላል አድርገህ የተፈቀደ አስመስለህ ታወራለህ በአላህ። ወመን ዳዓ ኢላ ዶላላ፣ ወደ ጥመት የተጣራ አሉ ነብዩ ሰለላሁ ዐለይሂ ወሰለም ካነ ዐለይሂ ሚነል ኢስሚ፣ ለሱ ወንጀል ኃጢአት አለበት ምስሉ አሲሚ መን ተበዐሁ፣ በተከተለ ወንጀለኞች ልክ አሉ። ላ የንቁሱ ዛሊከ ሚን አሳሚሂም ሸይአን፣ ከነሱ ከወንጀላቸው ሳይቀነስ
መንገዱን ስለጀመረ ሰዎችን ወደ ስላመላከተ ስለጠራ እነሱም ወንጀለኛ ናቸው። እነሱ በሰሩ ቁጥር ግን እሱ ላይ ይደራረብበታል። ልክ የአደም ልጅ ወንድሙን ሲገድል ሰው በተገደለ ቁጥር ግድያን ያስተማረ እሱ ስለሆነ ምን ሆነ? ይደራረብበታል። ገዳዮቹ ሳይቀነስባቸው ወንጀለኛው እንደሆነ ሆኖ ግን እሱ ላይ ይለጠፋል። እነሱም ይጠየቃሉ፣ እሱ ግን የሁሉንም ይሸከማል። ልክ እንደዛው ሰዎችን ወደ ጥመት ከቀራ አንድ ሰው የጠመሙ ሰዎች በበዙ ቁጥር የእነሱን ሁሉ ወንጀል ይሸከማል። እነሱም ተጠያቂ ናቸው። ግልጽ ነው። ስለዚህ ዒልምን ስንማር እውነታውን አውቀን ሐቅን ለመረዳት ነገ አላህ ፊት እቺ ዒልም ላይ አንድች ሐዲስ ሰርቼበት ነገ ምንዳ እንዳገኝ ብለን ከአላህ ዘንድ ትልቅ ደረጃ ለማግኘት ብለን ነይተን ዒልምን እንማር። ጊዜያችንን በእንትኑ አንግደለው። በአላህ ለዒልም ቦታ እንስጥ። እድሜ ሄዷል አንበል። አቡበከር በ40 ዓመታት በ38 ዓመታቸው ቁርአን ቀርቷል። ነብዩ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው። ብዙ ሰሃቦች እድሜያቸው ከሄደ በኋላ ነው ዒልሙ ላይ የገቡት። ጊዜ አይገድበው። ዒልምን እንማር፣ እውቀትን እንማር። እውቀት ሲኖረን ገንዘብ ኖሮን ገንዘብ እንዴት ማባከን እንዴት ማውጣት እንዳለበት እናውቃለን። እውቀት ከሌለስ የት እንደምናደርገው አናውቅም። አንድ ኢማም ትርሚዚ የዘገቡት ሐዲስ ላካፍላችሁ። አቡ ከብሻ አልማሪ የሚባሉት ታላቁ ሰሃባ أنه سمع رسول الله صلى الله عليه وسلم ከነብዩ አለይሂ ሰላቱ ወሰላም ይሄንን ሰማ። በደንብ ተከታተሉኝ። إنما الدنيا ዱንያ ማለት لأربعة نفر ለአራት አይነት ቡድኖች ናት ዱንያ። የመጀመሪያው አብድን ረዘቀሁ الله مالا وعلما አላህ ገንዘብና እውቀትን የረዘቀው ሰው ነው። አላህ ሁለቱንም አላህ ይረዝቃል። የመጀመሪያው አላህ ገንዘብ እውቀት የረዘቀው فهو يتقي فيه ربه እውቀት ስላለ በገንዘቡም በምኑ አላህን ይጠነቀቅበታል፣ ይፈራበታል። ويصل فيه رحمه ዝምድናን ይቀጥልበታል። ገንዘብ አለኝ ብሎ አይንቀባረርም። ويعلم لله فيه حقا በዚህ ገንዘብ ለአላህ ሐቅ እንዳለው ያውቃል። ዘካ ምንም ካለ ይሰጣል። فهذا ይሄ بأفضل منازل ከደረጃዎች ሁሉ ትልቀኛው ደረጃ ነው። ምን አላህ ገንዘብ ሰጥቶት እውቀት የሰጠው አሉ። አንድ ወአብድን ሌላኛው ደግሞ አሉ ረዘቀሁ الله علما አላህ እውቀት የረዘቀው ወለም يرزقه مالا ገንዘብ ግን ያረዘቀው እውቀት አላህ ምን ማሰብ ምን መነየት እንዳለበት ያውቃል። ከዛ ምን ይላል? እንደው ያ አላህ ይላል ኸይር ነገርን ይመኝና فهو صادق النية በጣም ትክክለኛ ንያ ያለበት ሰው ነው። يقول لو أن لي مالا እንደው እኔም እንደሱ ገንዘብ ቢኖረኝ لعملت بعمل فلان فهو بنيته እከሌ በሰራው እንደሚሰራው ስራ እኔ መስራ ነበር በንያው ነው። فأجرهما سواء በአጅር እኩል ይሆናሉ አለ። ስንት ቡድን አየ? ሁለት። ሶስተኛው ቡድን ወአብድን ረዘቀሁ الله مالا አላህ ገንዘብ የረዘቀው ወለም يرزقه علما እውቀት ግን አረዘቀው። ያለ እውቀት የሚመጣ ገንዘብ ገደል ይከተሃል። فهو يخبط في ماله بغير علم ያለ እውቀት በገንዘቡ ሲያበላሽ ምን ሲል لا يتقي فيه ربه ጌታውን አይፈራበትም፣ አላህን አይፈራም። ولا يصل فيه رحمه ዝምድናን አይቀጥልበትም። ولا يعلم لله فيه حقا ለአላህ ሐቅ እንዳለውም አያውቅም። فهذا بأخبث المنازل ይሄ በጣም ቆሻሻ ወራዳ በሆነው ደረጃ ላይ ያለው። ወአብድን ሌላኛው አራተኛው ለም يرزق الله مالا وعلما እውቀትም የለው ገንዘብም የለው። ሹፍ ሁለት ድህነት ማለት ነው። የእውቀትም ደሃ ነው፣ የገንዘብም ደሃ ነው። ምን ይመኛል? فيقول እንዲህ ይላል فهو يقول لو أن لي مالا ገንዘብ ቢኖረኝ እኮ لعملت فيه بعمل فلان እከሌ እንደሰራው ኸምር ቤት ሲከፍት ዳንኪራ ቤት ሲከፍት መጥፎ ነገር ሲሰራ ያይና እውቀት የለው ገንዘብ የለው ለኔ ቢሰጠኝ አላህ እንደሱ ኸምር ቤት ይከፍት ነበር፣ ናይት ክለብ ድንስ ነበር፣ ይጨፍር ነበር፣ እንደዚህ ያደርግ ነበር ብሎ ፋሂሻ መጥፎ የተባሉትን በአጠቃላይ ይነይታል። فهو بنيته እሱ በንያው فوزرهما سواء በወንጀል እኩል ይሆናሉ አሉ። ግልጽ ነው። እውቀት ብርሃን ነው። ያለ እውቀት ገደል ነው የምንገባው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ ባስተላለፉት ሐዲስ ዓሊም አው ፈቂህ ዋሂድ አሸዱ على الشيطان من 1000 ዓቢድ ይላል። አንድ ዓሊም አንድ ፈቂህ
ለሸይጣን ብርቱ ነው ከአንድ ሺህ አቢድ። ግልጽ ነው። ምን ማለት ነው? ሸይጣን አንድ ዓሊምን ከማሳሳት 1000 ዓቢዶች ዕውቀት የሌላቸው ዝም ብሎ አላህ የሚገዙ ሰዎችን ማሳሳት ይቀለዋል። ዓሊምን ለማሳሳት ይከብደዋል፣ በእውቀቱ ይገፈትረዋል። ዓሊም ለሸይጣን ብርቱ ነው። ማን? ዓሊም። ንጁሙል አርድ የምድር ከዋክብቶች ናቸው ዑለማዎች፣ የሸይጣን ጠላቶች ናቸው። ዓሊሞች ባሉበት ቦታ ሸይጣን ጃሂሎችን ለማሳሳት ጭምር ይከብደዋል። ቢሳሳቱም ተው ሐላል ሐራም እንዲህ። ዛሬ እኮ እኛ ቂብላ የጠፋብን ይሄ ሐላል ነው፣ ይሄ ሐራም ነው፣ ይሄ ሱና ነው፣ ይሄ ቢድዓ ነው፣ ይሄ ሽርክ ነው፣ ይሄ ተውሂድ ነው። ከምን ለምንድን ነው የጠፋን? ከእውቀት ራቅን። ጥራዝ ነጠቅ እውቀት ነው ያለው። ወይ ሲሉ ሰማው ብዬ ላለው ነብይ አይነት ነገር ብቻ። ከዛስ በቃ እከሌ ብሏል ዝም ብሎ ላ እከሌ ብሏል ብሎ ዝም ብሎ የምንከተለው ዲን አይደለም። አልይ ኢብኑ ሐቲም የሚባለው ሰሃባ ነብዩ አለይሂ ሰላቱ ወሰላም ዘንድ አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ትምህርት ኢተኸዙ አህባረሁም ወሩህባነሁም አርባበ ሚን ዱኒላህ ሚል የቁርአን አንቀጽ ወረደ። ቀሳውስቶቻቸውን ሊቃውንቶቻቸውን ከአላህ ውጭ አማልክት አድርገው ያዙ የሚለው ሲወርድ ኧረ እኛ እኮ አማልክት አድርገን አልያዝንም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አሉት አላህ ሐላል ያደረገውን ሐራም አድርጎ ሲያዟችሁ ትከተሏል ነበር? አዎ። ሐራሙን ሐላል ሐላሉን ሐራም ሲገለባብጡ አዎ። ذلك العباده ኢባዳ ማለት ይሄ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬም ይላሉ ዑለማዎች ዓሊም ነኝ ብሎ አላህ ሐላል ያደረገውን ሐራም ሲያደርግ ሐራሙን ሐላል ሲያደርግ ያ ሰው የሚነዳው ከሆነ እያመለከ ያለው ይህ ሰው ነው ማለት ነው። ጥንቃቄ ይፈልጋል። በመጨረሻ ሐቅን መደበቅ ምን ያስከትላል የሚለውን ተናግሬ ሐዲስ ልዝጋው። ነብዩ አለይሂ ሰላቱ ወሰላም ሐቅ ላይ ሁሌም ሐቅን እንድናወራ እውነተኞች እንድንሆን አዘውናል። የሚገለጹበትን ባህሪ ሙሐመዱን አሚን ታማኙ መሐመድ ከውሸት የራቁ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ያስተማሩት ይሄንን ነው። በየትኛውም ቦታ በየትኛውም አጋጣሚ ሐቅን እንጂ መዋሸት ማጭበርበር እስልምና ይጠላዋል። ሐቅን ደግሞ የአላህን አማና የነብዩ ሰለላሁ ዐለይሂ ወሰለም አማናን ዲንን ደግሞ መደበቅ ሲሆን ደግሞ ከባድ ነው። ረሱል ሰለላሁ ዐለይሂ ወሰለም አባ ሁረይራ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የአላህ መልእክተኛ እንደዚህ አሉ፣ መን ሱኢለ አን ዒልሚን ስለ እውቀት ተጠይቆ ፈከተመሁ የደበቃት እንደሆነ ሐቅ መሆኑን ያውቃል። ሱና ይሄ ነው፣ ቢድዓ ይሄ ነው፣ ሽርክ ይሄ ነው፣ ተውሂድ ይሄ ነው፣ ሐላል ሐራም አህካሙን ህግጋቱን በደንብ እያወቀ ሲጠየቅ ፈከተመሁ የደበቀ ኡልጂማ የውመል ቂያማ ቢሊጃሚ ሚነናር በጀሃነም እሳት ልጓም ይለጎማል ነገ የውመል ቂያማ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐቅን የሚደብቅ ሰው ኢነ ለዚነ የክቱሙነ ማ አንዘለ ላህ ሚነል ኪታብ አለ አላህ እነዛ አላህ ያወረደውን ቁርአኑን መጽሐፉን የሚደብቁ ወየሽተሩነ ቢሂ ሰመነን ቀሊላ ጥቂትን ዋጋ ሊያገኙበት ፈልገው የሚደብቁ ኡላኢከ ማ ያእኩሉነ ፊ ቡጡኒሂም ኢለ ናር እነሱ በሆዶቻቸው የሚበሉት እሳትን እንጂ ሌላ አይደለም። ዛሬ ለስልጣኑ ብሎ ለውን ነገሩ ብሎ ሐቅን ሲደብቅ ምን ሲል የሚበላው እሳትን ነው። ወላ ዩከሊሙሁም ላህ የውመል ቂያማ የቂያማ ቀን አላህ አያናግረውም። ወላ ዩዘኪህም ከወንጀሉ ማያጸዳውም። ወለሁም ዐዛቡን አሊም ለሱ አሳማሚ ቅጣት አለው አለ አላህ ሱብሓነሁ ወተዓላ። ሐቅን መደበቅ ሰዎች ሌሎችን ተከተሉኝ ምንም አቁም ሸኽ ነው ጠምጥሟል የተናገርኩት በአጠቃላይ እውነት ነው ብሎ ይሉኛል ብሎ አንድ ሰው ሐቅን የሚደብቅ የነብዩን አማና የሚበላ ከሆነ አላህ የሰጠውን አማና የሚበላ ከሆነ ወላሂ ውርደቱ ከዱንያ ይጀምራል። አላህ ያዋርዷል። እነዚህ ሰዎች እንደጠመሙ ወይም ደግሞ ሐቅን እንዳላወቁ አይቀሩም። ነገ ይማራሉ፣ ነገ ይቀየራሉ፣ ነገ እውቀቱ ይመጣላቸዋል። የዛኔ የመጀመሪያ ጠላት የሚሆኑት እነዚህ ናቸው። የዓሊም ስተት እንደ ተራው ሰው አይደለም። ተራው ሰው ሲያጠፋ እኮ ረቢ እግፊር ሊ አለቀ። አስተማሪ የሆነ ሰውስ የእሱ ስተት የህዝብ ስተት ነው። ስለዚህ ኢለ ለዚነ ታቡ እነዛ የተመለሱ ወአስለሁ ያስተካከሉ ያበላሹትን ወበየኑ ነው መግለጽ አለበት።
እኔ ሁሉ ዓመት እንዲህ ነው እያልኳችሁ ስሰራ ነበር። ቢዳውን ሱና እያልኳችሁ ስነግራችሁ ነበር። እኔ ተመልሻለሁ ተመለሱ ብሎ አዋጅ መናገር አለበት። ዝም ብሎ ረቢ እግፍርሊ ብቻ አይሰራም እኮ የዚህ አይነት ሰው። ስለዚህ ዓሊም የሆነ ሰው በተለይ መድረክ ላይ ሚዲያ ላይ የተለያየ ቦታ ላይ ሲቀር ጥንቃቄ ይፈልጋል። አገኘው ተብሎ አይለቀቅም። ምላስ አደጋ ናት። ነገ በዚች ምላስ እንጠየቃለን። አላህ ሁሉንም የሰውነት አካል በአብዛኛው ደብል አድርጎ እቺ ለስላሳ ስጋ ግን አንድ አድርጎ ፈጠራት። ሁለት ቢሆን ምን ሊሆን ነበር ነው? ያ አላህ አንድ ሆና ስንት ጥፋት እያጠፋች በዱንያ ጭምር አደጋ የምታመጣ እዚህም ሰው ለክፋ ትገባለች። እናቱ ከንፈር እናቱ ጥርስ ነው ጉዳት የሚደርስባቸው። ነገም ጀሃነም ላይ በአጠቃላይ ኢተቂና ፊና እኮ ብሎ የሰውነት አጠቃላይ ምን ይላል? ይማጸናሉ እኮ ሐዲስ ላይ እንደመጣው ምላስም አንቺ በእኛ አላህን ፍሪ፣ አንቺ ከተስተካከልሽ እኛ እንስተካከላለን፣ አንቺ ከተበላሸሽ እኛም እንበላሻለን፣ በእኛ ኢተቂላህ ፊና በእኛ አላህን ፍሪ ብለው የሰውነት አካል በአጠቃላይ ምላስን ይማጸናሉ። ስለዚህም ጥንቃቄ ይፈልጋል። በመጨረሻ ዒልም ላይ ጠንካራ ነው። እናንብብ፣ እንወቅ። ዑለማ አጠገብ ቀርበን እንማር፣ ስለ ዲናችን እንወቅ። ስንት ዓመት እየሰማን ብቻ እንሄዳለን? እናንብብ፣ እንወቅ። ነገ ትወልዳለህ፣ ትዳር ትይዛለህ፣ ቤተሰብ ትመሰርታለህ። ምናልባት እውቀት የሌለበት ቦታ ልትሄድ ትችላለህ። ዛሬ ግን ያላስከማቸው ያላስከው እውቀት ከሌለ ነገ ቤተሰቦች እንዴት ትመራቸዋለህ? እንዴት ሐላል ሐራም እንዴት ትነግራቸዋለህ? እንዴት ስለ እስልምና ታሪክ ስለ አላህ ስለ ነብዩ ሰለላሁ ዐለይሂ ወሰለም በምን መልኩ ትገልጽላቸዋለህ? ስለዚህ አሁን እንጠቀምበት። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ያንተ ጊዜ ማለት አሁን ያለባት ናት። ተጠቀምባት ወንድሜ። ከመግሪብ እስከ ኢሻ ተፍሲር ይሰጣል መስጊዶች ላይ ተጠቀም። ሌላ ዒልም ይሰጣል፣ ቁጭ ብለህ ቅራ። ጊዜ ታክሲ አይደለም፣ አይጠብቁም፣ ቆም ይሄዳል። ጊዜውን በኸይር ያልቆረጠ በሸር ይቆረጥበታል የተባለው። ነገ በስለ ጊዜያችን በሙላ እንጠየቃለንና ጥንቃቄ እናድርግ ነው። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ትክክል ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። በእውቀት ትክክለኛ እውቀትን ይዘን የምንኖር አላህ ያድርገን። ማወቅ ብቻ ሳይሆን አውቀን ተግባራዊ የምናደርግ አላህ ያድርገን። በእውቀት በእስላም የምንኖር አላህ ያድርገን። በእስላም ላይ የምንኖር አላህ ያድርገን። በቁርአን በሐዲስ መንገድ የምንጓዝ አላህ ያድርገን። ቁርአንን ሐዲስን ትችላችሁ ይጃለው እሱን ከያዛችሁ አጠምም ብለውናል የአላህ መልእክተኛ። አጥብቀን የምንይዝ አላህ ያድርገን። አጥብቀን የምንይዝ አላህ ያድርገን። ትክክለኛ እውቀትን አላህ ይለግሰን። ጠቃሚ እውቀትን አላህ ይለግሰን። የሚጠቅመንን አላህ ይለግሰን። ለእውቀት ፍቅሩን አላህ ይጨምርልን። የእውቀት በሩን አላህ ይክፈትልን። ዒልምን የምንማር የምንከታተል አላህ ያድርገን። ባወቅነው ተግባር የምናደርግ አላህ ያድርገን። መጨረሻችንን አላህ ያሳምርልን። ምላሳችንን አላህ ይጠብቅልን። በሂጃባቸው ምክንያት ከትምህርት የተሰደዱብን ወንድ እህቶቻችን፣ በሲህር እየተሰቃዩ ያሉ እህቶቻችን፣ በሌላም በተለያየ መንገድ ሙስሊም የሚደርሰውን መከራ እየተጎዱ ያሉት ወንድም እህቶቻችን በአጠቃላይ አላህ ነጃ ይበላቸው። አላህ ነጃ ይበላቸው። ነጃ አላህ ይበላቸው። ይህንን ነገር ለማድረግ ሙስሊም እህቶቻችን ላይ ወንድሞቻችን ላይ መከራን ለማምጣት የሚንቀሳቀሰውን አላህ ያዝልን። አላህ ያዝልን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين يا رب العالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።